ቢኒና ናታን ተገናኝተዋል። ናታን በሰራው ስራ ቢኒ በጣም ተገርመዋል። ይህን ሁላ እንዴትስ አላወቅኩም፣ ይህንን ሁላ ስትሰራው እያለው ነው። ናታን አሁን የሚገርም ስራዎች እየሰራ ነው። ቢኒ በጣም ተገርመዋል የናታን ሁኔታ አይቶ። ይህንንስ አይቼ ከመገረም ውጪ ምንም ማድረግ አልችልም እያለው ነበር። አይ ስትመጣ ግን ባይሆን ማንም የተከተለህ ሰው የለም አይደል? አይ አይመስለኝም። ግን ይህንን እንዴት ልታደርገው ቻልክ እያለው ነበር። አይ እኔ መሆን ያለበት ነገር ነው ያደረኩኝ እንጂ ምንም አላደረኩኝም እያለው ነበር። እሺ አሁን ከነገርከኝ ነገሮች ውጪ ሌላ ያቀራ ነገር አለ እንዴ እያለው ነበር። አይ ብዙ ነገሮች አሉ። እዚህም የደረስኩት ብዙ ነገር አልፌ ነው። ብዙም ነገር እነግርሃለሁኝ ቀስ እያልን እያለው ነበር። አይ ብትነግረኝም ከመገረም ውጪ እኔ ምንም ማድረግ የሚችል አይመስለኝ። ግን እባክህን ሰላቅ በተቆጣሁት ነገር በሙሉ እባክህን ይቅር በለኝ እያለው ነበር። ናታም ደግሞ አይ አንድ ጓደኛ መጠየቅ ያለበት እንዲሁም ደግሞ ማድረግ ያለበት ነገር ነው የጠየከኝም ያደረከው። እኔም ቢሆን እንደዛ ነው ማደርገው። ነገር ግን ደግሞ እኔ ነኝ ይቅርታ መጠየቅ አለብኝ እያለው ነበር። ግን ቢኒ ትላንትና እኮ እየደጋገምኩኝ ሳውራ ነበር ማለት እየደጋገምኩ ሲደውል ነበር። ግን ደግሞ ስልክ አላነሳህም። ካነሳህ ራሱ በትክክል እያናገርከኝ አይደለም እያለው ነበር። አይ እያላ ቢኒም ይህንን ነገር ሲሰማ ትንሽ ተደናግጠዋል። እንዴትም ብዬ ሊነግረው ነው እያላ ቢኒ እየተደናበርኩ እኮ ነው፣ በትክክል ንገረኝ፣ ምን ሆና አታስጨንቀኝ እኮ እያለው ነበር። አይ ትላንት እናንተ ቤት ነበርኩኝ ግን ብሎ ተጨንቀዋል። ግን ይህንን ነገር እንዴት አድርጌ እነግረህ ይሆን ሲል እንዴ እባክህ እኔ እየተጨነቅኩኝ ነኝ፣ አንተ ምን እየሆንክ ነው? ትላንት እኮ እናንተ ቤት ነበርኩኝ። እናንተ ቤት ራሷን ሲለው የምራሷን ሳይጨርስም ምን ሆነች እያለው ነበር። ቆይ ተረጋጋ፣ አሁን እኮ ዳህናናትን ቢለው አይ እያላ የምላሱን ሳይጨርስ ናታን እየሮጣ ይወርዳል ከደረጃ። በዛ ሰዓት ቢኒም እሱን ተከትሎ በሮን ዘጋሁት አልዘጋሁት እያላ እዛ ብዙ እቃ ያለበትን የጀመረውን ነገር በሙሉ ትቶ ይሮጣል። እሱም እንደዛው ተከትሎት ይሄዳል። ባለፈው ለማስታወስ ያክል ጽና ቤዛ ተነጋግሮ ይህንን ነገር እንዲናድርግ እስቲ ቢኒ አንቺን ይወደሻል ወይስ አይወደሽም? ለአንቺ ቦታ አለ ወይስ ደግሞ ሲለው የሚለው ነገር እናቀበታለን ብሎ ተመካክሮ የሰሩት ስራ ነበር። አሁን ለታ ግን ዋጋ ሊያስከፍላቸው ነው መሰል። ይህንን ነገር ወንድም መከታ ነው ይባል የለም። የጽ ወንድም ሰምተዋል። ካላንቺ ህይወት የለኝም እያላ ሁልጊዜም አንቺን እኮ እህቴ ብሎ ሁልጊዜ የሚያሞግሳት፣ ሁልጊዜም ደግሞ ከአንቺ በላይ ማንም የለኝ ብሎ ሁልጊዜ ይነግራታል ለጽ። ጽም እንደዛው ወንድሜ እኔም እኮ ይወድሃለሁ፣ ካላንተ ለኔ ማን አለኝ ትላለች። አሁን ይህንን መርዶ ሲሰማ አንድ መርዶ በሎት ይህንን ሲሰማ ምን ይላት ይሆን? አብረን የምናይ ይሆናል። ግን ለድምጼ በጣም ይቅርታ፣ ትንሽ ጉንፋን ይዞኛል። ከዛ እንደምንም ብሎ ማይደርስ የለም። እንደምንም ብሎ ናታ ቤት ደረሰ። ቤት ሲደርስ ጽም ቤት የለችም። እሷ መጀመረች የሆነ ሴራ አላ መሰል። ጽና ዳግም የሆነ ጀመሩት ነገር አላ። ማንም አላቀባቸውም። ግን ደግሞ እነሱ
የሆነ የጀመሩት ወይም ደግሞ ያቀዱት ሴራ አለ። ወደዛ ሄዳለች። ቤት የለችም። ናታን ቤት እየደረሰ የት ናት እያለ ይቺን ማናት ሉሊትን ቢጠይቃትም አላቅም ቢላ ቁጭ አለች። ናታን ወደ ፎቅ እየሮጣ ይሄዳል። በዛን ሰዓት ፂን እዛም ቢል እዛም ክላስ ቢሄድ ፂን አያገኛትም። ማይደርስ የለም። ቢኒያምም ደረሰ። ቢኒያም ከደረሰ በኋላ ቢኒያም እዛው ወንበር ላይ ቁጭ ይላል። ናታን አልጋይ ላይ ቁጭ ይላሉ። በዛን ሰዓት ቤዛን ከፍ ዝቅ እያደረጋት ይገኛል። ናታን ለምን አልነገርሽኝም ከሌላ ሰው እስኪሰማ ድረስ እያላት ነበር። ናታ ኃላፊነትህን በትክክል ተዋጣ እንጂ እኔ ላይ ምንም አይነት የምትቆጣው ወይም ደግሞ እንትን የምትለው ነገር የለም። ምክንያቱም እህቴን ጠብቃት አንተ። ቆይ ግን በስንት ሰዓት ነው የምትገባው? ስትፈልግ ከምትዘጋው ስልክ፣ ስትፈልግ ከምትከፍተው ስልክ ባዛ ሊደውል እንዴ? ወይስ ደሞስ እኔ ምን ማድረግ አለብኝ ብላ ጮክ ብላ እሷም እያወራች ነበር። በዛን ሰዓት ፂም ወደ ቤት እየመጣች ነበር። ፂ ስትመጣ ቤት እንደወጣች እንጂ ሰው ተመልሶ የገባ አይመስላትም። ብቻዋን እንደወጣች አሁንም ተመልሳ ያው ቤቱ ብቻው ይኖራል ብላ ነበር። በሰላም ይገባለሁ ብላ ተሸፋፍና መንገድ ላይ እየመጣች ነበር። እሷም ማይደርስ የለም ቤት ደረሰች። ቤት ስትደርስ እንቺ ሉሊት ቁጭ ባለችበት ወንድምሽ መርዶው እንደሰማ ያክል ሲል ሄደዋል ወደ ፎቅ። አንቺ ደግሞ የት ሄደሽ ነበር? ወንድሜ መጣ እንዴ ትላለች። በቃ ምን መርዶ እንደተሰማው ነው ሲሮጥ የሄደው። በዛ ሰዓት ፂም ተደናግጣ የለበሰችውን የላዩን ልብስ ወርውራ ከዛ እሷም እየሮወጠች ትሄዳለች። ስትሄድ እሷም ማይደርስ የለም ክላሱን ደረሰች። ፂና ማለት ቤዛና ናታ እየተከራከሩ ናቸው። እሷ በር ሆና ዝም ብላ እያዳመጠች እየተንቀጠቀጠች ነው። ለናታን ይሄን ነገር ማናገረው እንዴት አወቃ እያለች ነው። እየተንቀጠቀጠች ትገኛለች። በዛን ሰዓት ቤዛ ያንን ከተናገረች በኋላ በር ከፍታ ይወጣለሁ ስትል ፂን ታገኛታለች። እንዴ ፂ ተደናገሽ እኮ ያወራነውን ነገር ሰምተሽ ነው? አረ አይደለም ገና አሁን መምጣቴ ነው እያለች ነበር። ፂ ይህንን ነገር ያያንዳንዱ ሰምታለች። ቤተሰብም ግን ሰምቻለሁ አላለችም። ቤት ገባች። ፂ ወጥ ማለት ቤዛ ወጣችና ፂ ገባች። ናታን አይኖቹ መንታ እምባ እያቀረሩ እህቴ ምን ሆንሽብኝ? እኔ እኮ ይህንን ሁላ የሚሆነው ይህንን ሁላ ማደርገው ላንቺ ሲል አይደል እንዴ? አንቺ ምን ነው እኔን ትቶ መሄድ፣ እኔን ትቶ መሞት እያላት አይኑ እምባውን እያቀረራ እንዲሁም ደም እየለበሰ ፊቴን እያየሽኝ አውሬ እያላ ጮክ ብሎ እንደዛ ሲላት ቢኒያም ቁጭ ብለዋል። እባክህ እናታ ቀስ ብለህ አናግራት እያለው ነበር። ቢኒያም በዚህ ነገር ተጨንቀዋል። እንዴት እነሱ የደበቁት ነገር እኔ ሊናገር ቻልኩኝ በሚለው መሰል እሱም ያንን ነገሩ ግራ ቢገባውም ነገር ግን ደግሞ ዝምታውን መርጦ ዝም ብለዋል። ዝም በላንታ ቢኒያም እያለው ነበር። ከዛ ንገሪ ተናገሪ፣ ምን ሆንሽ? እኔን ትተሽኝ ለመሞት ነው? እኔን ትተሽኝ እንዲህ ለማለት ነው? እኔን ትተሽኝ እንዲህ ለመሆን ነው እያላት ይጮሃል። ከዛ ስቅስቅ ብላ እያለቀሰች ጽይም ሄዳ ቅፍ እያደረገችው ወንድሜ እኔም እኮ በጣም ነው የሚወደው፣ እኔም እኮ ታውቃለህ ካላንተ ማንም የለኝም፣ እኔም እኮ እንዲህ ነኝ፣ እኔም እኮ ይወድሃለሁ፣ እኔ እኮ ብላ የሆነ ነገር ልትናገር ስትል ቢኒያም እንዳላ ስታስታውስ አሁንም ተመልሳ ቢኒያም እኛን ብቻችን ትተዋናል እንዴ እያለችው ነበር። ያ ማለት አንተ ትንሽ
ትወጣለህ ወይ ማለት መሰለኝ። እሱም ነገሩ ትሎም ገብቶት እሺ ችግር የለም ብሎ ተነስቶ ወደ ሉሊት ያለችበት ሳላ ይሄዳል። ቢኒያም ከሄዳ በኋላ ወንድሜ አንተ እያሰብከው አይደለም ነገሩ፣ ምን ልትሆኝ ነበር? ምንስ ብዬሻለሁ? ያልኩሽ ነገር አለ እንዴ እያላት ነበር። አይ እንደዛ አይደለም ወንድሜ ተረጋጋ፣ ሁሉንም ነገር ይነግርሃለሁኝ እያለችው ነበር። ነገር ግን ከመናገሬ በፊት አንድ ነገር ቃል ግባልኝ። ይህንን ነገር የሚነግረህ አንተ ማትቆጣኝ ከሆነ ብቻና ብቻ ነው። ምትቆጣኝ ከሆነ ግን አልነግርም እያለችው ነበር። እባክሽን እኔ ለምን እቆጣለሁኝ? አልቆጣም እያላት ነበር። ከዛ አይ አንተ እንዳሰብከው እኔን ራሴን ላጠፋ አልነበረም። ነገር ግን ደግሞ ቤዛ ሀሳብ ሆኖ ቤዛ ሀሳቡን አመጣችውና እኔ ተስማማሁኝ። ያ ማለት ደግሞ ቢኒያም እኔንና ቢኒያምን ለማስታረቅ ነበር እያለች ነበር። ምን አይነት ተሳሳብ ነው? ምን እየሆናችሁ ነው ብሎ አሁንም ከመጀመሪያ ይቢስ ተናደደ። ከዛ ደግሞ ብላ ጺም ምላሷም ተሳስረዋል። እንዲሁም እሷም እንባዋን ነው ዝም ብላ የምታቀርረው። የእሷም አይኖች እንባ እያቀረሩ ነበር። አሁንም ትንሽ ግን ተናደዋል። እየተናደደም እያለ ግን ደግሞ ይህንን ያቃል እንዴ ቢኒ? አይ 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 ይህንን እንዴት ሊያቅ ይችላል? እኔ አሁን ላንተ ነው ተናገርኩኝ እንጂ እሱ የሚያውቀው ነገር የለም አለች። ይሻለሻል ይሻለሻል፣ እንደዛ ከሆነ ይሻለሻል እያላት ነበር። ከዛ የሚቀጥለው ያፌት እንደዛውም የሆነ ያሰበው ሴራ ይኖራል። ያ ማለት እንዴት ነው? ኤፉን እንድትፈርም ከጠየቃት ቆያ። ዛሬ ደግሞ ግዴታ መፈረም አለባት ብሎ ወስነዋል። የሆነ ቦታ እንሄዳለን ብሎ መኪናውን ውስጥ አስገብቶ ቁጭ አድርጎታል። ከዛ ከተወሰነ ከሄዱ በኋላ ይህንን ነገር እንድትፈርሚ ይላታል። ቆይ ግን እንዴ እያለችው ግን ደግሞ ዝም ብላለች። የኔ ንግስት አቤት። ግን ባለፈው የነገርኩሽ ነገር አንቺ ባለ በፈረምሽ የተነሳ ብዙ ነገር ተበላሽቶብኛል። ቆይ ግን ምንድነው ወረቀት የምትለው? አንተ ማፈረም አችልም ነው? የኔ ንግስት ለምንድነው ግራ የምታጋብኝ? ግን ለመጨረሻ ጊዜ ነው የሚነግረሽ። ደግሞ አንቺ ካልፈረምሽ ብዙ ስራ እንዲጠፋብኝ ነው። አሁን ስራ መጀመሪያሽ ካልቀራ በወረቀቱ እንዴት ትፈርሚ ነው? ኤፎ ብትናደድም አማራጭ ስለሌላት መቼም አሁን ካለሁበት ሁኔታ ምንም ነገር አይበልጥብኝ ኡፍ የተረገምክ ብላ ወረቀቱን ወስዳ ፈርማለች። ይህንን ፈርማ ማለት ኤፎ ሌላ ጣጣ ያስከትልባት ይሆን? ኤፎ ይህንን ሁላ የምታደርገው ለናታ በማለት ነው፣ ለናታ ብላ ነው። ይኸው እስቲ ምን እንደምታደርግ አያለሁ። የኔ ንግስት ለምንድን ነው ግን እንደዛ የምታስቢው እያላት ነበር። ቆይ አሁን ወዴት ነው የምትወስደኝ? አይ ቆይ መጀመሪያ ማየት ያለብሽ ቦታ አለ፣ ያንን ቦታ ታያለሽ እያላት ይዞት ይሄዳል። ይሄ ማለት ከዛ እንደዛ ካላት በኋላ ሄደዋል። እሱም የሆነ ያቀደው ሴራ አለ መሰል። እንዲሁም ደግሞ ጽና ዳግም እንደዛው ያሰቡት ነገር አለ መሰለኝ። ጽና ዳግም ያው ሁሉንም ነገር ዳግም አስረድቶሻል አይደል እያለቻት ነበራች አዲስ ትዋ። በዛን ሰዓት ደግሞ አዎ
አስረድተውኛል። ግን ዳግም በዛ ሰዓት ስትመጪ ማንም አላገኘሽም አይደል? ግን ስትል ግን ማለት ምን ማለት ነው? አይንሽም ቀልተዋል፣ ጸጉርሽ ራሱ ልክ አይደለም። አይ በቃ ምንም አይደለም። ምን ማድረግ እንዳለብኝ ንገሩኝና ከዛ ደግሞ ቶሎ ወደ ቤት መመለስ አለብኝ። እንዴ ምን ነው ቾከልሽ እንዴ? አይ መቾከል ሳይሆን ትንሽ ነገሮችን ከጀመርናቸው ቶሎ እንዲያልቁ ብዬ ነው። ምን ነው እያላት ነበር። አይ በቃ የሆነ ትንሽ ስለፈራሁኝ ነኝ እያለች ነበር። አይዞሽ የኔ ቆንጆ አትፍሪ፣ እኛ ካለን ምንም ነገር አይደርስብሽም። አሁን ትንሽ ተረጋጊ፣ እየተደናበርሽ ይመስላል። ከተረጋጋሽ በኋላ እንናገራለን እያሏት ነበር። አይ ችግር የለም አልተደናበርኩኝም፣ ግን እንዳልኳችሁ ትንሽ ፈርቼ ነበር። አሁን እንደዛ ካላችሁኝ በኋላ እየተረጋጋው ነው እያለች ነበር። የተወሰነ ካወሩና ከተነጋገሩ በኋላ በቃ እኔ መሄድ አለብኝ ብላ ያቺ ልጅ ተነስታ ትሄዳለች። በዛም በኋላ ፂና ዳጊ ብቻቸው ይቀራሉ። በቃ አንቺ ተነሽና ሂጂ፣ እኔ ከኋላ ይከተለሻለሁ እያላት ነበር። ፂም ደግሞ አይደለም አንተ ተነስና ሂድና እኔ ከኋላ እመጣለሁ። አይ አይደለም የሆንሽ ደረቅ ነገር ነሽ እየተባባሉ ነበር። በኋላ ደግሞ በቃ እሺ ችግር የለም እኔ እሄዳለሁ፣ ግን ደግሞ አንቺ ማንም እንዳያገኝሽ ትንሽ ፋንፋን በይና ነይ እያላት ዳግምም ይነሳል። እሺ እያላት እሱ ተነስቶ ዳግም ተነስቶ ይሄዳል። አምላኬ ሆይ ተመስገን፣ በአሁኑማ ሳይሳካልን አይቀርም፣ ይሳካል ይመስለኛል እያለች ነበር ፂ። አዎ እኔም ሳስበው ሳይሳካ አይቀርም ይሳካል መሰለኝ እያላት ነበር። ዳግምና ፂ እንዳልኳቸው የሆነ ያሴሩት ሴራ አለ። እንዲሁም ደግሞ ይሄ ማን ነው ያፌትም እንደዛው የሆነ ያሰበው ነገር አለ በኢፍራታ ላይ። እነሱም ደግሞ የሆነ ያሰቡት ነገር አለ። ይሄንም እና ፂ አያውቁም፣ የነሱንም የነሱ አያውቁም። ግን ደግሞ መሀላቸው ላይ የሆነ ያሰቡት ነገር ይኖራል ብዬ ነው ማስበው። ለማንኛውም ለዛሬ ይሄ ይበቃናል። በሌላ አዲስ ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛልኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ አላደረጋችሁ ሰብስክራይብ ማድረግ አትርሱ። ሁላችሁንም አመሰግናለሁ። በዚህም ልክ ከጎኔ ለሆናችሁ ግን ለድምጼ በጣም ይቅርታ ትንሽ ተቀይረዋል መሰለኝ። እናም ሁላችሁንም አመሰግናለሁ። በያላችሁበት ዓለም ዳርቻ ሰላማችሁ ይብዛ እያልኩኝ በሌላ አዲስ እስከምንገናኝ ድረስ ቸር ቆዩልኝ። ባይ ባይ።